የተለያዩ ዓለም አቀፍና አህጉር አቀፍ ተቋማት መቀመጫ የሆነችው አዲስ አበባ ከቅርብ ጊዜ ወዲህ በርከት ያሉ ዓለም አቀፍ ጉባኤዎችን በስፋት እያስተናገደች ትገኛለች። ከተማዋ ጉባኤዎችን ለማስተናገድ ምቹ የሆኑ መሰረተ ልማቶችን ከመገንባት ባሻገር ወደ ከተማዋ የሚመጡ ዜጎችም የተሻለ ጊዜ እንዲኖራቸው የሚያስችላቸውን መሰረተ ልማቶችም እያስፋፋች ትገኛለች። የውጭ ጉዳይ ሚኒስቴር ከዩኤንዲፒ ጋር በመተባበር ባዘጋጀው ቻተም ሃውስ አፍሪካ ኮንፈረንስ ላይ ለመሳተፍ የመጡ የተለያዩ ሀገራት ዜጎች የአድዋ ድል መታሰቢያን ጎብኝተዋል። ጎብኚዎቹ የአድዋ ድል ኢትዮጵያ የቅኝ ግዛትን ድል የነሳችበት ለአፍሪካ ተምሳሌት የሆነ ድል መሆኑን ያነሱ ሲሆን በመታሰቢያው የተመለከቱት ነገር እንዳስደነቃቸውም ገልጸዋል። እኔ የታሪክ ተመራማሪ ነኝ። በታሪክ ትምህርትም የተለያዩ ዲግሪዎችን አግኝቻለሁ። እናም ስለ ኢትዮጵያ ታሪክ በተለይም ደግሞ ኢትዮጵያውያን በቀኝ ላለመገዛት ስላደረጉት የአድዋ ጦርነት ብዙ አውቃለሁ። ይህ ቦታ አድዋን የሚዘክርና ቱሪስቶችን የሚስብ ስፍራ ሆኖ አግኝቼዋለሁ። ለወደፊትም ቢሆን በርካታ ቱሪስቶች የሚመጡበትና ለሀገሪቱም የገቢ ምንጭ የሚሆን ስፍራ ነው። ስለ አድዋ ጦርነት አንብቤ ያውቃለሁ። ኢትዮጵያውያን በአድዋ ተራሮች እንዴት የአውሮፓ ቀኝ ገዢዎችን እንደረቱም አውቃለሁ። እንዲህ በአካል በዚህ ሙዚየም ተገኝቼ ሳየው ደግሞ የተለየ ስሜት ሰጥቶኛል። እናም ለረጅም ጊዜ የማስታውሰው ነው የሚሆነው። ዩኒቨርሲቲ ከመግባቴ በፊት የሁለተኛ ደረጃ ተማሪ ያለው ነበር ስለ አድዋ ታሪክ ያነበብኩት። ኢትዮጵያውያን ከጣሊያን ቅኝ ገዢዎች ጋር ያደረጉት ጦርነት የሚደንቅ ነው። ኢትዮጵያ በቅኝ ያልተገዛች ብቸኛዋ አፍሪካዊት ሀገር ናት። የአድዋ ጦርነትም አዲሲቷ አፍሪካዊት ሀገር መቼም ቢሆን በቅኝ ግዛት እንደማትገዛ ያሳየድል ነው። never colonized. I think it's beautiful. It's very impressive, and I'm very curious to be here and to learn about. እዚህ የተመለከትኩት ነገር በጣም የሚገርም ነው። በውስጡ ያለው ታሪክም ለማወቅ የሚያጓጓ ነው። በኢትዮጵያ ሀገረ መንግስት ግንባታ ላይ ትልቅ ቦታ የሚሰጠው ስፍራ ነው። በተለየ ሁኔታ ደግሞ የሴቶችን ሚና ለማሳየት የተካተቱት ነገሮች ወድጃቸዋለሁ። How it emphasized the role of women. ጎብኚዎቹ አዲስ አበባ የአፍሪካ ህብረት መቀመጫ መሆኗን በሚያረጋግጥ ፈጣን እድገት ላይ መሆኗንም ተናግረዋል። I came here about 14 years ago for the first time. I'll give one particular example. እዚህ ለመጀመሪያ ጊዜ የመጣሁት ከ14 ዓመታት በፊት ነበር። መጀመሪያ ስመጣ ከኤርፖርት ጀምሮ በርካታ አሮጌ ነገሮችን ነበር ያየሁት። ከዚያ በኋላ ወደ ከተማዋ በመጣው ቁጥር ለውጦችን ተመልክቻለሁ። አሁን በማታ በከተማዋ መዘዋወር ብትፈልግ መብራቶች አሉ፣ መንገዶቿም ጽዱ ናቸው። The city blossoming. I mean, you move along the streets at night, it's very well lit, it's very clean. I feel very admirative. It's a very big city. የመደነቅ ስሜት ተሰምቶኛል። ከተማዋ ትልቅና ዘመናዊ ናት። በጣም በርካታ ግንባታዎችን በየቦታው ተመልክቻለሁና የሚደነቅ ነው። ሌሎች የአፍሪካ ሀገራትን የማየት እድል ነበረኝ። ኢትዮጵያ እንዲህ አልጠበቅኳትም። ከፍታዋ፣ ተራሮቿ ደስ ይላል። Other African countries, but I find it very different. The altitude, the mountains, very beautiful. This is the aviation hub of Africa. So anywhere I'm going in the east, in the south. አዲስ አበባ የአፍሪካ የአየር ትራንስፖርት መናኸሪያ ናት። ወደ የትኛውም የአፍሪካ ሀገር እንደዚሁም ደግሞ ከአፍሪካ ውጭ ስጓዝ አዲስ አበባን እንደ መሸጋገሪያ እጠቀማለሁ እና ሁሌም አዲስ አበባ ስመጣ ቆይታዬን አራዝሜ ነው የምሄደው። ከተማዋም በትልቅ ለውጥ ውስጥ ናት። ትልቅ የሆነ የመሰረተ ልማት ግንባታዎች በከተማዋ ውስጥ ሲከናወኑ አይቻለሁ። ይህም ለከተማዋም ይሁን ለጎብኚዎች በጣም ጥሩ ነገር ነው። Massive infrastructural development is going on in the city, and it's good for the city and also good for people who are visiting. I'm impressed. It's really the diplomat capital of Africa. በከተማዋ በጣም ተደንቄያለሁ። የእውነት የአፍሪካ ዲፕሎማቲክ ከተማ ናት። ከተማዋን የተሻለችና ምቹ ለማድረግ የተሰራው ስራም ላደንቅ እወዳለሁ። ከተማዋን ሙሉ በሙሉ አላየሁም እና ባሉኝ ቀናቶች ተዛውሬ የማየት ፍላጎት አለኝ። I didn't see a lot, just some spots and I got. This is my first time, never been here. ይህ የመጀመሪያ ጊዜ ነው። እዚህ መጥቻ አላውቅምና የሚደንቅ ከተማ ነው።
2 ቀናት ብቻ ቢሆንም በከተማዋ የቆየሁት በርከት ያሉ የኢንቨስትመንትና የልማት እንቅስቃሴዎችን በከተማዋ ተመልክቻለሁ። ለቻተም ሃውስ አፍሪካ ኮንፈረንስ ወደ አዲስ አበባ የመጡት ጎብኚዎቹ ከስብሰባቸው በኋላም በአዲስ አበባ የሚገኙ የተለያዩ ታሪካዊ ስፍራዎችንና ፓርኮችን የመጎብኘት ፍላጎት እንዳላቸውም ተናግረዋል።